እግር ኳስ በሰከንዶች ውስጥ ህይወትን የሚቀይር አስማታዊ መድረክ ነው። በዚህ ብዙዎች አቧራቸውን አራግፈው ህይወታቸውን ቀይረውበታል። ከመሬት ተነስተው የዝና ማማ ላይ ወጥተውበታል። ድህነትን ድባቅ መተው የሀብት መትረፍረፍን አምርተውበታል። በሌላ በኩል ደግሞ ከአካሄድና መንገድን ካለማወቅ የተነሳ ብዙዎች ከወጡበት ማማ ላይ መሬት ላይ ተፈጥፍጠዋል። ካተረፉበት ዝናና ገንዘብ ኪሳራን አፍሰዋል። ብዙ ሆነዋል። አስደሳችም አሳዛኝም በርካታ ታሪኮች ተመዝግበውበታል። በዚህ ዝግጅትም የአንድ ሰው አስደሳችና አሳዛኝ ታሪክ እንመለከታለን። በአንድ በኩል የማይታመን ፍጥነት፣ የ100 ሚሊዮን ዩሮ ግዙፍ ዝውውርና የዓለም ሚዲያ ትኩረትን መሳብ፣ በሌላ በኩል ደግሞ ከባድ ፈተናዎች፣ የህግ ውዝግቦችና ራስን የመፈለግ ትግል። ይህ የዩክሬኑ ድንቅ ኮከብ የሚካይሎ ሙድሪክ ታሪክ ነው። ከክራስኖህራድ ተወልዶ በለንደን ስታንፎርድ ብሪጅ የደመቀው አሁን ደግሞ በህይወቱ ትልቁን የጽናት ፈተና እየታገለ ያለው የዚህ ወጣት ተጫዋች ሙሉ የህይወት ውጣ ውረድ፣ ስኬትና ያልተሰሙ እውነታዎች እነሆ። የዕለቱ የትንታኔ መርሃ ግብር ወደ እናንተ ተዘጋጅቶ ይቀርብላችኋል። ሐምሌ 23 ቀን 2018 ዓ.ም ዕለተ ሐሙስ። ፕሮግራሙን አዘጋጅቼ የማቀርብላችሁ መኮንን አልማው ነኝ። እስከ መጨረሻው ትከታተሉት ዘንድ በአክብሮት ጋበዝኩ። Kamido Bashaga! And he improvised a quite delicious finish. He will have his say, and with moments left of this game, and he has crashed it into the black stayed down. በትልቅ ተስፋ በፈተናዎችና ራስን በመፈለግ የተሞላ የእግር ኳስ ጉዞ ከዩክሬን ትንሽ ሜዳዎች ተነስቶ እስከ እንግሊዝ ፕሪሚየር ሊግ የደረሰበት አስገራሚ ታሪክ የከተማዋ ኮከብ ያደረገውና የዩክሬኑ ኔይማር ያስባለው የእግር ኳስ ፍቅርና ክህሎት ከህግ ካቴና እስከ ምስቅልቅሉ የወጣ ህይወት የተዘረጋ በመሰናክል የተሞላ መንገድ። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ2001 በዩክሬን ክራስኖህራድ በተባለ ትንሽ ከተማ ነው። ሙድሪክ ገና በልጅነቱ ነበር ከኳስ ጋር በፍቅር የወደቀው። ሌሊትና ቀን በጎዳናዎች ላይ ኳስ ሲያባረር ይውል ነበር። የእግሩ ፍጥነትና ኳስን የመቆጣጠር ችሎታው ገና በልጅነቱ ሌሎችንም ያስደምም ነበር። ቤተሰቦቹ የልጃቸውን ፍላጎት አይተው መጀመሪያ በሜታሊስት ካርኪቭ በመቀጠልም በዲኒፕሮ አካዳሚዎች ውስጥ እንዲገባ አደረጉት። እዚያም በክንፍ ላይ ያለውን የማይታመን ፍጥነትና የተከላካዮችን ጭንቅላት የሚያዞር ክህሎቶችን ማሳየት ጀመረ። የልጅነት ፈጣን ብቃቱን የተመለከቱ ሁሉ ይህ ልጅ የት ይደርሳል ብለው ለሚጠይቁ የሚያጠግብ እንጀራ ከምጣዱ ያስታውቃል እያሉ በአድናቆት ያዩት ጀመር። ከዛም የሻካታር ዶነስኪ መነሳትና የዩክሬኑ ኔይማር መባል ቀጠለ። በ2016 የዩክሬኑ ታላቅ ክለብ ሻካታር ዶነስኪ የዚህን ወጣት ድንቅ ብቃት አይቶ ወደ አካዳሚው አዛወረው። ሙድሪክ በክለቡ ታዳጊዎች ዘንድ የዩክሬኑ ኔይማር የሚል ቅጽል ስም ተሰጠው። እጅግ ማራኪ የሆኑ አጨዋወቶቹ፣ ረዥም ጸጉሩና በራስ መተማመኑ ለየት ያደርገው ነበር። ነገር ግን ወደ ዋናው ቡድን መግባት ቀላል አልነበረም። ወጣቱ ሙድሪክ አንዳንድ ጊዜ ከቡድኑ አጨዋወት ይልቅ በግል ችሎታው ላይ ያደላ ነበር። ይህን ለማስተካከልና ልምድ እንዲቀስም ለአርሰናል፣ ኪየቭና ደሲና ቸርኒሄቭ ለተባሉ ክለቦች በውሰት ተሰጠ። እነዚህ ውሰቶች ባህሪውንና ታታሪነቱን በብቃት ቀረጹት። በጥሩ ሁኔታ የተገነባው እውነተኛው የሙድሪክ የስኬት ምዕራፍ የተከፈተው ደግሞ እንደ አውሮፓውያን አቆጣጠር በ2021 የጣሊያኑ አሰልጣኝ ሮቤርቶ ዲዘርቢ ወደ ሻካታር ዶነስኪ ሲመጡ ነበር። ዲዘርቢ የሙድሪክን የተደበቀ አቅም በሚገባ መረዳታቸው ይነገርላቸዋል። በዚህም ሙድሪክን ወደ ከፍተኛ ደረጃ ካላደረስኩት እንደ ትልቅ ውድቀት እቆጥረዋለሁ ይሉም ነበር። በ2022-23 የውድድር ዘመን ሙድሪክ በአውሮፓ ሻምፒዮንስ ሊግ ላይ ዓለምን ጉድ ያሰኘ ብቃት አሳየ። በተለይም በሴልቲክና በሊፕዚንግ ላይ ያስቆጠራቸው አስደናቂ ግቦችና ያደረጋቸው ፈጣን ሩጫዎች ትልልቅ የአውሮፓ ክለቦች አይናቸውን እንዲጥሉበት አደረገ። በድንገት የ21 ዓመቱ ወጣት በአውሮፓ ተፈላጊ ተጫዋች ሆነ። ከዛም የለንደኑ የዝውውር ፍልሚያ መጣ። በጃንዋሪ 2022 የለንደኑ ክለብ አርሰናል ሙድሪክን ለማስፈረም ከፍተኛ ጥረት እያደረገ ነበር። ተጫዋቹ ራሱ ወደ አርሰናል ለመሄድ ያለውን
ከፍተኛ ፍላጎት በማህበራዊ ሚዲያ ጭምር ፍንጭ ይሰጥ ነበር። የመድፈኞችን ድልም በሶሻል ሚዲያ የስቶሪ ገጹ ላይ በማጋራት የአርሰናል ሀብት የመሆን ከፍተኛ ፍላጎት እንዳለው በግልጽ አሳየ። ሰውም ሁሉ ተጫዋቹ ማረፊያው ኤምሬትስ እንደሚሆን እርግጠኛ ሆነ። ነገር ግን ታሪኩ ባልተጠበቀ መልኩ ተቀየረ። ቸልሲዎቹ በድንገት በመሃል በመግባት ለሻክታር ዶኔትስክ እስከ 100 ሚሊዮን ዩሮ የሚደርስ የቦነስ ክፍያዎችን ጨምሮ እጅግ ግዙፍ ሂሳብ አቀረቡ። በአንድ ሌሊት ሙድሪክ በቀዩ ማሊያ ሲጠበቅ ሰማያዊውን ማሊያ ለብሶ በስታንፎርድ ብሪጅ ተከሰተ። የዝውውር በዓለም እግር ኳስ ውስጥ ትልቅ መነጋገሪያ ሆነ። ሆኖም ግን ወደ ቸልሲ ከመጣ በኋላ ሕይወት እንደጠበቀው አልጋ ባልጋ አልሆነችለትም። በትልቅ የዝውውር ዋጋ ምክንያት ደጋፊዎችና ሚዲያዎች ከሱ የሚጠብቁት ነገር እጅግ ከፍተኛ እንደሆነ መግለጽ ጀመሩ። የመጀመሪያ ጨዋታውን በሊቨርፑል ላይ ሲያደርግ ያሳየው ፍጥነት ተስፋ ሰጭ ቢሆንም ቀጣዮቹ ወራት ግን ከባድ ነበሩ። የእንግሊዝ ፕሪምየር ሊግ አካላዊ ጥንካሬና ፍጥነት መፈለጉ እንዲሁም በቸልሲ ውስጥ በተደጋጋሚ የአሰልጣኞች መቀየር የሙድሪክን መረጋጋት ፈተኑት። ግብ ለማስቆጠርና ለቡድኑ ወሳኝ ተጫዋች ለመሆን ብዙ ታገለ። ይሁን እንጂ በተሰለፈባቸው አንዳንድ ጨዋታዎች ላይ የማይታመን ፍጥነቱንና አስደናቂ ክህሎትን ማሳየት አላቆምም። ሆኖም ግን በሚገባ የተፈተነበት ወቅት ነበር። በዚህ ሁሉ መሃል ግን ሙድሪክ ለዩክሬን ብሔራዊ ቡድን ትልቅ ተስፋ ነበር። ሀገሩ በነበረችበት አስቸጋሪ የጦርነት ወቅት እሱና ጓደኞቹ በሜዳ ላይ የሚያሳዩት ተጋድሎ ለሕዝባቸው ትልቅ የደስታ ምንጭ ሆነዋል። በዩሮ 2024 እና በተለያዩ ማጣሪያዎች ላይ የሀገሩን ጥቃት በመምራት ረገድ ቁልፍ ሰው ነው። ነገር ግን ቆይቶ ሕይወት በራሷ ሜዳ ላይ ጦርነት ከፈተችበት። የሚካኤሎ ሙድሪክን ታሪክ ይበልጥ ልዩ የሚያደርጉትን ከሜዳ ውጭ ያሉ ስብዕናዎቹን፣ በቸልሲ የገጠሙትን ስልታዊ ፈተናዎችና ያሳያቸውን መሻሻሎች እንቃኝ። ከእግር ኳስ ጀርባ ያለው ስብዕናና እምነት። ሙድሪክ ከብዙ ዘመናዊ ተጫዋቾች በተለየ መልኩ ጥልቅ ሃይማኖተኛና በራሱ ዓለም ውስጥ የሚኖር ተጫዋች ነው ይባልለታል። ለዚህ ማሳያም በሰውነቱ ላይ በርካታ ሃይማኖታዊ ንቅሳቶች ያሉበት ሲሆን በተለይም በአንገቱ ላይ ያለው ኦንሊ ጄሰስ ወይም ኢየሱስ ብቻ የሚለው ንቅሳት በሰፊ ይታወቃል። የሙድሪክ ሰውነት በበርካታ ንቅሳቶች የተሸፈነ ነው። እያንዳንዱ ንቅሳት ደግሞ የህይወቱ ነጸብራቅ ናቸው። ኦንሊ ጀሰስ ከሚለው የአንገቱ ንቅሳት በተጨማሪ በእጁ ላይ ተሰጥኦ ብቻውን በቂ አይደለም የሚል ጽሑፍ ይገኛል። ይህ የሚያሳየው እሱ በተፈጥሮ ተሰጥኦ ብቻ እንደማይተማመንና በትጋት መስራት እንዳለበት የሚያምን ተጫዋች መሆኑን ነው። በደረቱ ላይ ደግሞ የልብ ቅርጽና ጸሎት ምልክቶች አሉት። እነዚህ ሁሉ ንቅሳቶች በሜዳ ላይ ለሚገጥሙት ፈተናዎች የስነ ልቦና ጥንካሬ እንደሚሰጡት ይናገራል። ከዚህ በተጨማሪ ሙድሪክ እጅግ ታታሪ የሥራ ባህል አለው ይባልለታል። በሻክታርም ሆነ በቸልሲ አብረውት የሰሩ አሰልጣኞች እንደሚናገሩት መደበኛ ልምምድ ካለቀ በኋላ እንኳ ብቻውን ሜዳ ላይ ቀርቶ የቅጣት ምቶችንና የኳስ ቁጥጥር ልምምዶችን ለሰዓታት በመስራት ይታወቃል። ይህ ለስራው ያለው ቁርጠኝነት ወደፊት ትልቅ ደረጃ ላይ እንደሚያደርሰውም ብዙዎች እንዲተነብዩለት አድርጓል። ሆኖም የስልት ፈተናዎች ገጠሙት። በለንደን ሙድሪክ ወደ ቸልሲ ከመጣ በኋላ ያጋጠመው ትልቁ ፈተና የቦታ አጠቃቀምና የመከላከያ ስልት ነበር። በዩክሬን ሊግ በነበረበት ጊዜ ቡድኑ ሻክታር ጨዋታዎችን ሙሉ በሙሉ ስለሚቆጣጠር ሙድሪክ ኳስ አግኝቶ ተከላካዮችን አንድ ለአንድ ለማለፍ ሰፊ ቦታ ያገኝ ነበር። በእንግሊዝ ፕሪምየር ሊግ ግን ያ የለም። ተከላካዮች በጣም ቀርበው በመጫወት ክፍተት ስለማይሰጡና ቡድኖች በመከላከል ላይ የጠነከረ አቋም ያላቸው በመሆኑ ያንን የሚፈልገውን ሰፊ ቦታ ማግኘት ከበደው። እንዲሁም ኳስ ያጣ ወደ ኋላ ተመልሶ የመከላከል ድክመት ስለነበረበት በቸልሲ ቤት ተከታትለው የመጡት አሰልጣኞች ግራሃም ፖተር፣ ፍራንክ ላምፓርድና ማውሪሲዮ ፖቼቲኖ በቋሚነት ለመሰለፍ ብቁ እንዳልሆነ የሚሰማቸውን ክፍተት እንዲያስተካክል ይጫኑት ነበር። በዚያ ላይ የለንደን ኑሮና
የቋንቋ መላመድ ደግሞ ሌላኛው ችግር ነበር። አንድ የ22 ዓመት ወጣት ከጦርነት ቀጠና ከዩክሬን ተነስቶ በዓለም ላይ ካሉ እጅግ ውድና ሚዲያ የበዛባቸው ከተሞች አንዷ ወደሆነችው ለንደን ሲመጣ የሚፈጠረው ስነልቦናዊ ጫና ቀላል አልነበረም። ሞድሪክ መጀመሪያ አካባቢ እንግሊዘኛ በደንብ የማይናገር በመሆኑ በክለቡ ውስጥ ካሉ ጓደኞቹ ጋር ለመግባባት ተቸግሮ ነበር። ነገር ግን ክለቡ ባደረገለት ድጋፍና እሱ ራሱ ባሳየው ጥረት በአጭር ጊዜ ውስጥ ቋንቋውን በሚገባ መልመድ ችሏል። ይህም በሜዳ ላይም ሆነ ከሜዳ ውጭ ካሉ የቡድኑ አባላት ጋር ያለውን ግንኙነት እንዲያሻሽል ረድቶታል። በዚህም ለውጦችን በማሳየት አዲስ ምዕራፍ የጀመረ መሰለ። ሞድሪክ ብዙ ተጋድሎችን ቢያደርግም በቼልሲ ቤት የተደረጉ የአሰልጣኞች ስብስብ ለውጦችና የተጫዋቾች መረጋጋት አዲስ መነቃቃትን ፈጥሮለት ነበር። ሞድሪክ ይበልጥ ብስለት የተሞላበት ኳስን ለቡድን ጓደኞቹ የሚያጋራና ግብ ከማስቆጠር ባለፈ ለጥቃት መነሻ የሆኑ ቁልፍ ኳሶችን አመቻችቶ በማቀበል ረገድ ትልቅ መሻሻል እያሳየ መጣ። የእግር ኳስ ተንታኞች እንደሚስማሙበትም ሞድሪክ በአውሮፓ እግር ኳስ ውስጥ ካሉ እጅግ ፈጣን ተጫዋቾች አንዱ በመሆኑ ይህንን ፍጥነቱን ከውሳኔ አሰጣጥ ብስለት ጋር ሙሉ በሙሉ ሲያዋህደው በዓለም ላይ ካሉ ምርጥ የክንፍ ተጫዋቾች አንዱ የመሆን እድሉ እጅግ ሰፊ እንደሚሆን መናገር ጀምረው ነበር። የሚካኤሎ ሞድሪክን ታሪክ ይበልጥ ፍጹም ለማድረግ እምብዛም የማይወሩትን የልጅነት ትግሎቹንና በቼልሲ ቤት ያሳልፋቸውን ጊዜያቶች እንመልከት። የልጅነት ከባድ ውሳኔና የቤተሰብ ጉዳይ። ሞድሪክ ገና በ10 ዓመቱ እግር ኳስን በምኞት ብቻ ሳይሆን በቁርጠኝነት ለመጫወት ወሰነ። ለዚህ ደግሞ ከቤተሰቦቹ መራቅ ነበረበት። በዩክሬን የነበሩት የእግር ኳስ አካዳሚዎች ከቤቱ ርቀው የሚገኙ በመሆናቸው ገና በለጋ ዕድሜው በዶርሚተሪ ወይም ማደሪያ ክፍል ውስጥ መኖር ጀመረ። ይህ ብቸኝነትና ከቤተሰብ መራቅ ደግሞ ገና በልጅነቱ ጠንካራ ስነልቦና እንዲኖረውና ራሱን እንዲችል አድርጎታል። እናቱ መጀመሪያ ላይ በትምህርቱ ላይ እንዲያተኩር ብትፈልግም ነገር ግን ለኳስ ያለውን ፍቅር አይታ ሙሉ ድጋፏን ሰጠችው። እሱም አላሳፈራትም። እስከ እንግሊዝ ለንደን ደርሶ በሰማያዊ ማሊያው አሸብርቆ ታያት እንጂ። በቼልሲ ቤት በ2024 አጋማሽ ጣሊያናዊው አሰልጣኝ ኢንዞ ማሬስካ ስልጣኑን ከያዙ በኋላ በሞድሪክ አጨዋወት ላይ አዲስ ለውጥ መጣ። ማሬስካ በክንፍ ተጫዋች ላይ ያላቸው እይታ በጣም ጥብቅ ነው። ሞድሪክ በሜዳ ላይ በፈለገው ቦታ እንዲሮጥ ከመፍቀድ ይልቅ የሜዳውን ስፋት ይዞ እንዲቆይና ኳስ ሲመጣ ብቻ ወደ መሃል ሰብሮ እንዲገባ ማድረግ ጀመሩ። ይህ ስልታዊ ለውጥ ሞድሪክ በሜዳ ላይ ያለውን የኳስ ብክነት በመቀነስ ይበልጥ ውጤታማና ለቡድኑ የሚጠቅም ተጫዋች እንዲሆን ረድቶታል። ሆኖም ግን በዚህ መንገድ ትክክለኛውን ጉዞ ማድረግ ሲጀምር ሌላኛው የህይወት ፈተና ከመንገዱ ተደቀነ። ሚካኤሎ ሞድሪክ በአሁኑ ወቅት በስፖርታዊ ህይወቱና በግል ህይወቱ እጅግ አስቸጋሪና ፈታኝ ጊዜ ላይ ይገኛል። በዚህም ከእግር ኳስ ሜዳ ሙሉ ለሙሉ የራቀ ሲሆን ከባድ የህግና የቅጣት ውሳኔዎችንም እየተጋፈጠ ነው። የባንክ አካውንቶቹ መታገድና የገንዘብ ቀውስ ደግሞ አዲሱ ዜና ነው። ትላንት በወጣው ትኩስ መረጃ መሰረት በለንደን የሚገኘው ከፍተኛ ፍርድ ቤት የሞድሪክን 2.5 ሚሊዮን ፓውንድ የባንክ አካውንት አግዶበታል። ይህ የሆነውም ጄጄዲኤስ ማኔጅመንት የተባለ ኩባንያ ሞድሪክ ከስፖንሰርሺፕ የሚያገኘውን ገቢ 30% አልከፈለኝም በሚል የ6 ሚሊዮን ፓውንድ የክስ ማመልከቻ በማቅረቡ ነው። ፍርድ ቤቱ ጉዳዩ እስኪጣራ ድረስ ሞድሪክ በሳምንት ከ5,000 ፓውንድ በላይ እንዳያወጣ የገንዘብ እግድ ተጥሎበታል። የ4 ዓመት የእግር ኳስ እገዳ ዶፒንግ ባን ደግሞ የቆየ መርዶ ነው። ሞድሪክ እንደ አውሮፓውያን አቆጣጠር በኖቬምበር 2024 ከዩክሬን ብሔራዊ ቡድን ጋር በነበረበት ወቅት በተደረገ የሽንት ምርመራ ሚልዶኒየም የተባለ የተከለከለ ማነቃቂያ ንጥረ ነገር በመገኘቱ እገዳ ተጥሎበታል። በዚህም የእንግሊዝ እግር ኳስ ማህበር ኤፍኤ መደበኛ ምርመራውን አጠናቆ የ4 ዓመት ከባድ የስፖርት እገዳ ጥሎበታል። በዚህ ምክንያት ሞድሪክ ከኖቬምበር 2024 ጀምሮ ለአንድም ጨዋታ ለቼልሲም ሆነ
ለሀገሩ አልተሰለፈም። ሆኖም ግን ሙድሪክ የይግባኝ ጥያቄ አቀረበ። የይግባኝ ሂደቱም ፍሬ ማፍራት አልቻለም። ሙድሪክ ማነቃቂያውን ሆን ብሎ እንዳልወሰደ በመግለጽ ከደሙ ንጹህ ነኝ በማለት ንጽህናውን ለማስከበር እየታገለ ነው። ጉዳዩን ለዓለም አቀፉ የስፖርት ሽምግልና ፍርድ ቤት ካስ በፌብሩዋሪ 2026 ይግባኝ ብለዋል። በአሁኑ ወቅት ሁሉም ወገኖች የጽሑፍ ማስረጃዎችን እየተለዋወጡ ሲሆን የፍርድ ቤቱ ውሳኔም በጉጉት ይጠበቃል። ይግባኙን ካሸነፈ ወደ ሜዳ ይመለሳል። ካልተቀበለው ግን እስከ ዲሴምበር 2028 ድረስ ወደ እግር ኳስ መመለስ አይችልም ተብሏል። ምንም እንኳን ከቡድኑ ጋር አብሮ እንዳይለማመድ ቢታገድም ሙድሪክ አሁንም ከቼልሲ ጋር እስከ ጁላይ 2031 ድረስ የሚያቆይ ኮንትራት አለው። በቅርቡ በኢንስታግራም ገጹ ላይ የግል ልምምድ ሲያደርግ የሚያሳይ ፎቶ በመለጠፍ ለደጋፊዎቹ ጠብቆኝ የሚል የተስፋ መልእክትም አስተላልፏል። በተጨማሪም በእንቅርት ላይ ጆሮ ደግፍ እንዲሉ ደግሞ ትላንት ፍርድ ቤቱ ከጣለበት የገንዘብ እገዳ በተጨማሪም በቅርቡ ባደርገው የትራፊክ ጥሰት ምክንያት ለ6 ወራት የመንጃ ፈቃዱ መታገዱ ሌላው የተደራረበበት ፈተና ሆኗል። በአጠቃላይ ሙድሪክ በአሁኑ ወቅት በ2026 ከሜዳ ውጭ ባሉ የህግ የገንዘብና የማነቃቂያ ክሶች ዙሪያ ትልቅ ስነ ልቦናዊና ሙያዊ ትግል ላይ ይገኛል። እንዲያም ሆኖ ገበያ ስፖርት ትላንትና ሙድሪክን ከገጠመው አዲስ ዜናና የህግ ውሳኔ ጋር ተያይዞ በዛሬው ከሜዳ ባሻገር ልዩ ትንታኔው እሱን የተመለከተ መሰናዶ ለማዘጋጀት ወዶ የተከታተላችሁትን በሚመስል ሁኔታ አቀረበላችሁ። ነገ በሌላ የትንታኔ ዝግጅታችን እስከምንገናኝ በሰላም ቆዩልን። ከሜዳው ባሻገር the improvised and quite delicious finish. He will have his say, and with moments left of this game, and he has crashed it into the black